ዋትስአፕ ፋሚሊ እንደናችሁ ሳምንቱ ነበር እናንተ ጋር ነገ በጣም አሪፍ ነበር። እንግዲህ ዛሬም በቶሮንቶ ብሉር ኤንድ አቪኑ በመባል በሚጠራው ልዩ ቦታ ነው የምንገኘው። በዛሬ ቪዲዮአችን ሮያል ኦንታሪዮ ሙዚየም የተባለውን በካናዳ ቁጥር 1 በኖርዝ አሜሪካ ደግሞ ካሉ ትላልቆች ሙዚየሞች ውስጥ አንደኛው የሆነውን ሮያል ኦንታሪዮ ሙዚየም ወይም ደግሞ ROM በመባል ይጠራል። እሱ ሙዚየም ለመጎብኘት ነው የመጣ ነው። ይሄ ሙዚየም ምን ለየት ያደርገዋል ብላችሁ ካሰባችሁ እንደነገርኳችሁ አስቀድሜ በካናዳ ቁጥር 1 መሆኑ የተለያዩ ኦብጀክቶች አሉ። ያም እስከ 18 ሚሊዮን ድረስ ይጠጋል ነው የሚሉት። እንግዲህ አስቡት አንድ ሙዚየም ላይ 18 ሚሊዮን አይነት ታሪክ ያሉ ቅርጻ ቅርጾችን ማግኘት በጣም ብዙ ነው እንደኔ እይታ ማለት ነው። ከዳይኖሰር ጥንቶችና የተለያዩ አካላቶች ጀምሮ ከግብፃውያን የድሮ ሐውልቶች እንዲሁም መሳሪያዎች የተለያዩ አውሮፓውያንና አፍሪካን ሀገራቶች ያላቸውን የተለያዩ የጥንት የሚጠቀሙባቸውን እቃዎች ያስቀምጡበት ልዩ ሙዚየም ነው። ይሄ ሙዚየም ከጎን ኦልሞስት ደርሻለሁኝ። ቅርበት አስፋልቱን ብሻገር ሙሉ ለሙሉ እንደዚህ ስለማይታያችሁ ብዬ ነው። ይሄ ነው ሙዚየሙ ሙሉ ለሙሉ ከጥግ እስከ ጥግ ያለው ነገር። ሙዚየሙ ከዩኒቨርሲቲ ኦፍ ቶሮንቶ ጋር ልክ አዲስ አበባ ዩኒቨርሲቲ እንደሚባለው ዩኒቨርሲቲ ኦፍ ቶሮንቶ የሚባል አለ። ከሱ ጋር ኦልሞስት በጣም ክሎዝ ስለሆነ ለተማሪዎችና ለተለያዩ ሳይንስ ላይ ምርምር ለሚያደርጉ እንደዚህ የድሮ አካላት ላይ ወይ ደግሞ ጥንታዊ ነገር ላይ ጥናት ለሚያደርጉ ሰዎች ቅርብ እንዲሆን ያደረጉ ነው የተገነባው። ኦልሞስት ሙዚየሙ ከ1912 ተጀምሮ በ1914 ነው ኦፊሻሊ ለህዝብ ፐብሊክሊ የሆነው። ኦልሞስት ከ112 ዓመት በላይ ነው ያስቆጠረው ማለት ነው ይሄ ሙዚየም። ሰው ውስጥ እንግባና እናንተ ኢንተረስትድ ከሆናችሁ የዳይኖሰር አጥንት ምን ይመስላል፣ እኔም ለመጀመሪያ ጊዜ ነው ብዙ ጊዜ በሙቪ እና እንደዚሁም ዶክመንተሪ ላይ ነበር የማየው። አሁን ግን ለመጀመሪያ ጊዜ የዳይኖሰር አጥንት ምን ይመስላል የሚለውን እናያለን። እንዲሁም የድሮ የግብፃውያን ሐውልቶች ምን ይመስላሉ የሚለውን አብረን እንመለከታለን። ሰው ይህ በካናዳ ቁጥር 1 የሆነውን ሙዚየም እና በኖርዝ አሜሪካ ደግሞ ካሉ ትላልቆች ውስጥ አንዱ የሆነውን ROM ወይም ደግሞ ሮያል ኦንታሪዮ ሙዚየምን ከዋጋው ጀምሮ ስንት ብር ያስከፍላሉ እና ውስጥ ያለውን ነገር ደግሞ ምን ያህል ኢንተረስትድ ነው የሚለውን አብረን እንመለከታለን። ሰብስክራይብ ማድረግ እንዳይረሳ። ዋጓን ይመቻች። ሶ ጋይስ ኦልሞስት ሙዚየሙ ጋር ደርሰናል። በእርግጥ እዛ ጋርም ሌላ ሙዚየም አለ ከጀርባዬ እንደምታዩት። እዛ ጋርም ጋርዲነር ሙዚየም ይባላል። ያንን ደግሞ ኔክስት ታይም መጥቻ ያሳያቸዋለሁ። ዛሬ ግን የመጣ ነው ከቁጥር 1 ለመጀመሪያ ያህል ሮያል ኦንታሪዮ ሙዚየም ነው። ስገቡ ያለውን ቫይብ ለማሳየት ይኸው እንዳሳየዋችሁ ROM ይላል በአጭሩ ጽፈውት ነው በዚህና በዚህ። በጣም ትልቅ ነው ያሉት። ከበሩ ላይ ራሱ ስገቡ ያሉት ቅርጻ ቅርጾች በጣም ነው የሚያምኑት። እንደምታዩቸው ገና ከቤቱ ከበሩ ሳንገባ እዚህ ጋር የግብፃውያን ነገስታትን የሚመስሉ አይነት ልብስ የለበሱም አሉ። የተለያዩን ደግሞ የሮምም የመሰሉ አሉ። እዚህ ጋር ጫፍ ላይ የሚታያችሁ የቶም መስቀልን በእጁ ይዟል። የቶም መስቀልን በእጁ ይዟል። እንግባና ውስጥ ያለውን ነገር እኔ እንደነገርኳቸው 1912 ነው እዚህ ጋር የተመሰረተው ይለናል። ከበር ስንገባ ያለው ቫይብ ይሄን ይመስላል። ቲኬት ስንቆርጥ ያለውን ነገር ደግሞ አሳያቸዋለሁ። ዋው ገና ከበሩ ስንገባ ያለው ሁኔታ ይሄን ይመስላል። ወደዛ ለመግባትና ወደ ውስጥ ለመግባት እዚህ ጋር ቲኬት የሚቆጣጠሩ ሰዎች አሉ እንደምታዩቸው። ቲኬት ደግሞ እዚህ ጋር ነው የምንገዛው። አይ ሆፕ መቅረጽ ይቻላል። ቲኬት እንግዛና ፕራይሱ ስንት ነው የሚለው እናያለን። ከዛ ደግሞ ውስጥ ገብተን ደግሞ እያንዳንዱን እቃዎች አብረን የምንመለከት ይሆናል ማለት ነው። አይ I would like to buy a ticket for myself. Yeah. Just one, yeah. Credit. Okay. Yes, please. Galleries on level 1, 2, 3. Fourth floor is closed. There's nothing going on. Okay. We also have basement 1 for lunchroom or Cafeteria, okay. so lunchroom or cafeteria. You can buy food until 4 o'clock. Okay, perfect. Thanks so much. Okay. You too. Thank you. So guys ቲኬታችን 33 ብር 50 ገዝተናል። እንደነገረችን ከሆነ 4 ሌቭል ነው ያለው ይሄ ወደ ላይ ግን አራተኛው ዝግ ነው፣ ምንም አልተጀመረበትም። ሶ ሌቭል 1ን 2 እና 3 እናያለን። ቤዝመንት ላይ ደግሞ ፉድ ኮርት ላይ የተለያዩ ምግብ ቤቶችና ዋሽሩም ምናምን መጠቀም የምትፈልጉ ከሆነ ሌቭል ግራውንድ መውረድ አለባችሁ ማለት ነው። ማፕ ዝም ብዬ ተቀብያታለሁ። ግራ ከገባን ደግሞ ለአንብቦ እና የትኛው ላይ ሞር ኢንተረስት ለሚለውን ነገር ለማሳየት ሞክራለሁ። ሶ ሶስቱንም ሌቭል እናያለን ማለት ነው። ሌቭል 1 2 3 ሶ ቲኬታችን ኦልሬዲ ከገዛን በኋላ እዚህ ጋር ሪሲታችን አሳይተን እናልፋለን ማለት ነው። ሪሲታችን እናሳያለን ማለት ነው። ሃይ ኦኬ ያ ቴንክ ዩ። እዚህ ጋር መጀመሪያው ላይ ጥግ ላይ ኦኬ ይሄ ነው አንደኛው ዳይኖሰር ማለት ነው። ስትገቡ ውስጥ ያለው እይታ ይሄን ይመስላል። እዛ ጋርም በጣም ትልቅ የዳይኖሰር አጥንት ይታየኛል። የምታያችሁ ከሆነ አሮን ነው። ወደዛ ጋር እንሄዳለን ግን መጀመሪያ ከዚህ እንጀምር ብዬ ነው። ከዚህ ጋር ስንጀምር ይሄ ራሱ አንድ ትክክለኛ ይሁን አይሁን የዳይኖሰር አጥንት አለ። እያንዳንዱን ዲቴል እዛ ጋር ማንበብ ያለብኝ ይመስለኛል። ሃይ እዚህ ጋር ዲቴል ኢንፎርሜሽናቸው አለ። ማንበብ የምትፈልጉ ከሆነ ደግሞ በፍሬንች እና በእንግሊዝኛ ነው የተጻፈው። ጋይስ እዚህ ጋር እንደምናነበው ክሊር እንደሆነላችሁ በ70 ዓመት ያስቆጠረ አንደኛው ዳይኖሰር ነው ማለት ነው እዚህ ጋር ያለው። ኦ ማይ ጋድ 70 ሚሊዮን ዓመት ወደ ኋላ ማለት ነው።
ይሄ ዳይኖሰር እዚህ ጋር ደግሞ የምናየው ሐውልት የቫይራካና ቡዳ በመባል ይጠራል። ከ16 እና 17ኛው ሴንቸሪ ላይ በቡዲዝም አምልኮ የሚያመልኩበት አንደኛው ጥንታዊ ሐውልት ነው ማለት ነው። ይህም ቡዲዝሞች የሚያመልኩበት ነው። ወደ ሌላው ሩም ከመሄዳችን በፊት እዚህ ጋር ያልኳችሁን ወደዛ ከማለፋችን በፊት እዚህ ጋር ኦልሬዲ ካፍቴሪያ አለ። ኦኬ ቤዝመንት የተባለው ኦልሬዲ ይሄኛው ነው ማለት ነው። እዚህ ጋር ቤዝመንት አለ፣ ምግብ ካፍቴሪያዎች አሉ። ስናክ ነገር መጠቀም የምትፈልግ ከሆነ ስናኮች ምናምን ነገር አሉ። ከዛ በኋላ ግን ይህን የምታውቁት በጣም ትልቅ የሆነ ዳይኖሰር አለ። ዋው! ዳይኖሰር ሲባል ይህን ነው የሚያክለው ማለት ነው። እውነት እነዚህ ዳይኖሰሮች ግን ነበሩ? በኢየሱስ ክርስቶስ በእውነት የኔ ቁመት እኮ በቃ እቺን ፓርት ቢያክል ነው። በቃ እቺን ቁጭምጭሚቱ ድረስ ቢያክል ነው የኔ ቁመት ማለት ነው። እና ምን ያህል ሂጅ እንደሆነ አስቡት። አንገቱ እዛ ድረስ ነው እንደዚህ የሚሄደው። ከዛ ደግሞ እንደዚህ ይመጣል ማለት ነው። ሙሉ አካሉ እንደዚህ ነው። ዋው ይመስለኛል። ግን ይሄ ሪል እንትን ሳይሆን እስቲ ፉስታ አግማክ ሪል ዳይኖሰር ሳይሆን ማለት ተቆፍሮ ማም ተጋጥሞ ሙሉ የተሟላ ሳይሆን ይሄ ዳይኖሰር ደስ በፊት የነበረውን ገጽታ ትልቀቱን ማምን ለማሳየት ይመስለኛል እንጂ ሪል ዳይኖሰር እንደዚህ ተቆፍሮ አካሉ እንደዚህ ተሟልቶ ማም የተገኘ አይመስለኝም። ከርቀት ላሳያችሁ ሙሉ ለሙሉ ምን እንደሚያክል። ዋው ኦልሞስት ቤቱን ከጥግ እስከ ጥግ ነው የሞላው። ጅራቱ እዛ ድረስ አለ። ይህንን ያክሉ ነበር የሚለውን እንትን ለማለት ነው እንጂ በሐውልቱ ላይ የተጻፈ ምንም ነገር የለም። ዳይኖሰሩን መቼ ተገኘ፣ ስሙ ምንድነው የሚለው ነገር ዲቴል የተነገረ ነገር የለም ማለት ነው። እዚህ ጋር ደግሞ ኢንተረስት የሚያደርገው ነገር ማፑ ላይ እንዳነበብኩትኝ የእያንዳንዱ ሀገር ሙዚየም ፓርት ላይክ የኮሪያ፣ የቻይና፣ የግብፅ ምናምን ብለው ለየብቻ የከፋፈሉት ነገር አለ እዚህ ማፑ ላይ ያነበብኩት ማለት ነው። አሁን ፊት ለፊት የምንገኘው የቻይናው አርኪቴክቸር ያለበት ነው። የቻይናዎችን ፓርት እዚህ ጋር ለብቻ እንደዚህ አድርገው ጽፎዎቻል ማለት ነው። እዚህ ጋር የቻይና ቅርጻ ቅርጾች አሉ። እዚህ ጋር የድሮ ስልጣናቸው የሚያሳይ በትናንሹ አድርገው ያለውን ፓርት የሚያሳዩበት ነገር አለ። ይሄ ደግሞ በ1656 የጀነራል ዙ ዳሹ የሚባል ኪንግ ነበረ። የእሱ ኪንግ መቃብር ነው ማለት ነው። እሱና ለሶስት ሚስቶች የተሰራላቸው ይህ መቃብር ነው ማለት ነው። እና እዛ ጋር የምታዩት እያንዳንዱ ነገር እዚህ ጋር የምታዩት በምስሉ ላይ የምታዩት ነገር ኦልሞስት እዚህ ጋር አለ ማለት ነው። ያው የሐውልቱ ፓርት ምናምን ነገር እዚህ ጋር አለ። ኤቭሪቲንግ ይሄኛው የሚንግ ቶም ተብሎ ለብቻው ስፔሲፊክሊ ቦታ ተሰጥቶታል ማለት ነው። እንዳለ እዚህ ጋር የምናያቸው እያንዳንዱ ቅርጾች ከቻይኖች ሀገር የመጡ ናቸው ማለት ነው። እዚህ ጋር እንዳለ የምታያቸው ሙዚየሙ ፓርት ይህን ይመስላል። እያንዳንዱ ውስጥ ይዞታው ይህን ይመስላል። ይሄም መኪና በጥንት ጊዜ ሲጠቀሙት ነው። ያው እያንዳንዱ ማንበብ ይኖርብናል። 1800 እዚህ ጋር እንደምታዩት ከ1850 ድረስ ኪንግ ዲስኒ በ17ኛው ሴንቸሪ ላይ ማለት ነው። ከ17ኛው ሴንቸሪ እስከ ኤርሊ 20ኛው ሴንቸሪ ድረስ የሚጠቀሙበት የመጓጓዣ መሳሪያ ነው። እዚህ ጋር እንደውም የቤተ መንግስታቸው የሚመስል ነገር አለ። የቻይኖች ቤተ መንግስት። እንደዚህ አይነት ፒክቸሮች መነሳት የምትፈልጉ ወይ ደግሞ እንደዚህ አይነት የጥንት የሆኑ እቃዎችን መጎብኘት የምትፈልጉ ሰዎች እዚህ በ33 ብር መታችሁ በደንብ ኢንጆይ ማድረግ ትችላላችሁ ማለት ነው። እና እንደምታዩት የተለያዩ ደግሞ ለምግብ የተለያየ ነገር የሚጠቀሙባቸው የቻይኖች መሳሪያዎች ናቸው። ረዥም እድሜዎችን ያስቆጠሩ የቻይኖች የጥንታዊ እቃዎች ናቸው። እንዳለ እዚህ ጋር ሙሉን ሰርኩን የጎበኙት ማለት ነው። እነዚህ እያንዳንዱ ተቆጥረው ነው እንግዲህ 18 ሚሊዮን እቃ የደረሰው ማለት ነው እዚህ ሙዚየም ለምናገኘው። ለተማሪዎችም በቀለለ መልኩ የቻይና ፓርትን በሚማሩበት ታይም በሚያጠኑበት ታይም ቻይናን ኤሪያ መጥተው ነው የሚጎበኙት ማለት ነው። እዚህ ጋርም እንደምናየው የተለያየ የሆኑ እድሜ ጠገብ ማለት ረዥም እድሜ ያስቆጠሩ የድሮ መሳሪያዎች ይመስላሉ። እንደውም አንዳንድ ነገሮች ጥንታዊ መስቀላቱ የኛ ራሱ መስቀሎችን ይመስላሉ እዚህ ጋር የምናይበት ወቅት ማለት ነው። እነዚህ እንዳለ ቻይናዎችን ከቻይናዎች የተሰበሰቡ ጥንታዊ ሐውልቶች ናቸው ማለት ነው። እንዲሁም ቅርጻ ቅርጾች ናቸው ማለት ነው። በሙሉ በእያንዳንዱ ግላስ ውስጥ የምናያቸው ማለት ነው። አሁን ደግሞ ጥንታዊ ቻይናዎች ልክ እኛ በኢትዮጵያን ብራና ማም እንደምንለው የቀድሞ የነበራቸውን ታሪኮች፣ ሀገራቸውን ሲገዙበት የነበረው መንገድ፣ ንጉሶቻቸውን፣ የተለያዩ ነገሮችን በስዕል ነበር ድንጋይ ላይ በድንጋይ ማም ነገር እናውቀዋለን። ድንጋይ ላይ ይቀረጻል፣ ብራና ላይ ይጻፋል እንደሚባለው እነሱ ደግሞ እዚህ ጋር እንደምናየው በተለያዩ ጣውላዎች ነው ስኬች ያደርጉ የሳሉት ማለት ነው። እዚህ ጋር እንደምታዩት ይሄንን ወይ በእነሱ የሆነ ንጉስን ያመለክታል ማለት ነው። እዚህ ጋር እንደምናየው እያንዳንዱ ፓርት ላይ የተለያዩ የሆኑ እንትኖች እና ከዚህም ተነስተው ነው። ለምሳሌ እዚህ ጋር የምታዩት ፈረስም አትሉትም ምን እንደሆነ አትሉትም የሆነ ነገርን ያመለክታል። ብቻ እነሱ የሚያመልኩበት ነገር አለ ማለት ነው። በእንደዚህ አይነት ወይ ነው እዛ ጋር ጽሁፉ እንደተጻፈው ቅርጾቻቸውን፣ ታሪኮቻቸውን፣ የተለያዩ ነገሮችን
ኪፕ አድርገው ለጄኔሬሽን ለትውልድ ወደ ትውልድ እያስተላለፉ ያሉት ማለት ነው። እዚህ ጋርም እንደምናየው እንደዚሁ የቀደምት ንጉሶቻቸውን እና የተለያዩ በዓላቸውን ወደ ትውልድ የሚያሸጋግሩበት አንደኛው ወይ ስዕል ነው። በዚህ መልኩ ነበረ ስኬች እያደረጉ ግድግዳ ላይ የሚያቆዩት ማለት ነው። አሮን እንዴት እንዳመጡት አሁን እዛዛ አካባቢ ወደ ማለቁ ወደ ማርጀቱ ያሳያል። እንደምታዩት በሆነ ነገር ከእድሜ ብዛትም ሊሆን ይችላል ከምንም ብዛት ሲሆን አሮን ነው በጣም እያረጀ ነው የሚታየው። አሁን ይሄንን እነሱ ያው በተለያዩ ቴክኖሎጂዎችን በመጠቀም ለማደስ ይሞክራሉ ማለት ነው እንጂ እዚህ ጋር እንደምታዩት ኦልሞስት ስዕሉ ወደ ፌድ ወደ ማድረግ ነገር እየሄደ ነው የሚገኘው ማለት ነው። ሰዎች አይኖችን በጣም እዚህ ሀገሪቷ ላይም ትልቅ ቦታ ስላላቸው ነው መሰለኝ ለቻይኖች ኦልሞስት ሙሉ ግራውንዱ ማለት ይቻላል በጣም ብዙ ቅርጽም ስላገኙ ነው መሰለኝ ብዙ ቦታ ሰጥተዋቸዋል እነሱ ማለት ነው። እዚህ ጋር እንደምታዩቸው የተለያዩ ንጉሶቻቸው አማልክቶቻቸው እንዲሁም ትራዲሽናል ልብሶቻቸውን ላይ አንደርስታንድ ማድረግ እንችላለን እዚህ ጋር በምናየው ነገር ማለት ነው። እስካሁን ድረስ የቻይናን ይህን ያህል ካየን ሰዓት ለመቆጠብ እንዳልኳችሁ በጣም ብዙ አይነት ቅርጻ ቅርጾች ስላሉ ወደ ተረኛው ደግሞ ሀገር ሄድን ደግሞ ቀጣዩን ደግሞ ቅርጻ ቅርጾች አብረን የምናይ ይሆናል። ሰብስክራይብ ማድረግ እንዳይረሳ። ይመቻች። ሁለተኛው ፎቅ ላይ መተናል። እዚህ ደግሞ በተጨማሪ ስለ ዳይኖሰሮች ሞር የምናይ ይሆናል። ከኢሜጁ እንደምንረዳው ትላልቅ ዳይኖሰሮች ተስለዋል። እዚህ ላይ በጣም ትልቅ ዳይኖሰር ነው ማለት ነው። የዳይኖሰር ክፍል ነው እንዳለ ዲቴይል ኢንፎርሜሽን ስለ ዳይኖሰር ማግኘት የምንችለው እዚህ ፓርት ላይ ነው ማለት ነው። ከአጥንቶቻቸው ጀምሮ እንግዲህ አስቡት። ይህም ኢቻ ስሞቻቸው በጣም ከባድ ናቸው ፕሮናውንስ ለማድረግ ኢቺቶሳረስ ማም ነገር ይህን የሚያክል ዳይኖሰር አለ። እዛ ጋም ከላይ እንደምታዩት በጣም ክሬዚ የሆነ ኢሜጅ ነው ያላቸው። እኔ እያንዳንዱን ኤክስፕሌን ለማድረግ ይከብደኛል። አትሊስት ግን እድሜዎቻቸውን እነግራቸዋለሁ። ስማቸው በተለይ በጣም ከባድ ነው። እነሱ ያወጡላቸው ስሞች ፕሮናውንስ ለማድረግ በጣም ከባድ ነው። ሰው አትሊስት እንትኖቻቸው እነግራቸዋለሁ፣ እድሜያቸውን ምን ያህል እድሜ እንዳስቆጠሩ ማለት ነው። ይህም አንዱ አካል ነው። ኦ ማይ ጋድ እንዴት ነው ግን የሚያመጧቸው? ግን እውነት ግን እንደዚህ ስታዩት ትጠራጠራላችሁ። አሁን 70 ሚሊዮን ዓመት ያስቆጠረ ነው። 70 ሚሊዮን ዓመት ያስቆጠረ ዳይኖሰር ነው እዚህ ጋር የምናየው ማለት ነው። እና በቅርበት ስታዩት ላይክ አሁን እንደ ሃይማኖት ካየነው አናምንበትም፣ ግን እንደዚህ ደግሞ ስናየው እንድናምን ነው የሚያደርገን። ምክንያቱም ከየት አምጥተው ይፈለስፉ ተብላችሁ ታስባላችሁ? ዛሬ 70 ሚሊዮን ዓመት ያስቆጠረ ዳይኖሰር ምናምን ስታዩ ፊት ለፊት አሁን ሪል ነው የሚመስለው። በአካል ስታዩት ሪል ነው የሚመስለው። እዚህ ጋር ቅርጹ ነው የሰሩበት ወይ ምናምን አይሮን ነው። እና ስሞቻቸው አሉ እዚህ ጋር እንደምታዩት ከነ ስሞቻቸው እና 76 ሚሊዮን ይርስ ኦልድ ይላል። 76 ሚሊዮን ይርስ ኦልድ 76 ዓመት እና ስሞቻቸውን ይገልጻል ማለት ነው። እዚህ ጋር ምን እንደሚያክል ከዚህ ጋር ጀምሮ ሙሉውን እንደዚህ ይህን የሚያክል አንድ ዳይኖሰር ነው። እንግዲህ እነዚህን የሚያካክሉ በምን እንደጠፉ ራሱ አሮን ነው። እና የተለያዩ ዝርያዎች አሏቸው። እዚህ ጋር የምታዩት ነው ፒክቸሩ ላይ የምታዩትን ዳይኖሰር ዝርያ ነው እዛ ጋር የምናየው ማለት ነው። እዚህ ጋር 150 ሚሊዮን ይርስ ኤጎ ነው የሚለው አስባችሁታል? 150 ሚሊዮን ዓመት ኤጎ የነበረን ቅርጽ ራሱ ሳይበሰብስ ምን ሳይሆን አጥንት ነው እንግዲህ መገኘቱ ራሱ አንድ ትልቅ ነገር ነው ማለት ነው። እና ይሄ እንዳለ ሁለተኛው ፍሎር ከዳይኖሰር ጋር ተያያዥነት ያላቸው በዚህ አይነት ነገር ላይ ኢንተረስትድ ከሆናችሁ ስፔሻሊ ቶሮንቶ የምትኖሩ ወይ ደግሞ በቶሮንቶ በሆነ አጋጣሚ የምትመጡ ሰዎች ሮያል ኦንታሪዮ ሙዚየም ብላችሁ በ$33 እንደዚህ አይነት ነገሮችን መጎብኘት ትችላላችሁ ማለት ነው። ለቫኬሽንም፣ ለትምህርትም፣ ለስራም በተለያየ መንገድ የምትመጡ ሰዎች ካላችሁ ማለት ነው። እዚህ ጋር ደግሞ እንደምናየው የተገኘው የዳይኖሰሩ ይሄ ሲሆን ሙሉ አካሉ ግን የተገኘው የጭንቅላቱ በቢጫ ከለር የምናያት ማለት ነው። ይሄ በቢጫ ከለር የምናየው ፓርትና እዛ ጋር ደግሞ የጅራቱ ፓርት ቢጫው ከለር ነው የተገኘው ማለት ነው። እና እዚህ ጋር የምታዩት ፊት ለፊት ይሄ የጭንቅላቱ ፓርት ነው። ይሄ ደግሞ ከስር ደግሞ የምናየው የጅራቱ የጭራው ፓርት ነው ማለት ነው። እዛ ጋር እንደምታዩት ታያችሁ ተቆልሎ እዛ ጋር የምናየው ፓርት እዚህ ጋር ቁጭ ብሏል ማለት ነው። እና ይሄም ኦልሞስት 76 ሚሊዮን ዓመት ያስቆጠረ ነው እንደሚናገር ያው እዛ ጋር ፊት ለፊት ይነግረናል ማለት ነው። ከዚህ ጋር የሚታያችሁ እንደሆነ 76 ሚሊዮን ዓመት ያስቆጠረ እንስሳ ነው ማለት ነው። ይሄኛውም እንስሳ ይሄ ጭንቅላቱንና ይሄንን ፓርት ብቻ ያገኘ ነው፣ ሌላውን አላገኘንም ብለዋል ማለት ነው። እኔም ጥያቄ የሚሆንብኝ አንዳንዴ ምንድነው ያ ፓርቱ ከደቀቀና ከጠፋ እንዴት ነው ጭንቅላት ፓርቱ ሊገኝ የሚችለው የሚለው ነገር በጣም ጥያቄ የሆነብኝ ነገር ነው። እንደውም ከታችኛው በተቻለ ቁጥር እዚህ ብዙ ጎብኚዎች አሉ። የምታዩትም የእንስሳት አይነት ብዛት ራሱ በጣም ብዙ አይነት ነው። አሁን ኤሊ ነው የሚመስለው፣ ይሄ ኤሊ ነገር ነው የሚመስለው፣ ግን ወጣ ያለ ኢሜጅ ያለው። ይሄኛውም ከ150 ሚሊዮን ዓመት በፊት የነበረ እንስሳዎች ናቸው ማለት ነው። በትናንሾች አድርገው እዚህ ውስጥ አስቀምጠውላቸዋል። የተገኙት ደግሞ ቅሪቶች አካሎቻቸው ደግሞ
ያው ሙሉ ለሙሉ የተገኙትን እንደዚህ ቢጫ ከለር አድርገውላቸዋል። ያው ይህ ቢጫው ሙሉ ፓርት የተገኘው ፓርት እዚህ ጋር ማየት ትችላላችሁ ማለት ነው መልሳችሁ። ያው እዚህ ጋር እንደምታዩት የዝሆን ዘር ያለው አንዱ ጥርስ አሁን አልተገኘም ማለት ነው። ይሄኛው የአንደኛው ጥርስ በኩል እዛ በኩል ያለው አልተገኘም ማለት ነው። የተገኘው በዚህኛው ሳይድ በኩል ብቻ ያለው ነው ማለት ነው። ያንን ራሱን ደግሞ ስዕል በዚህ ጋር ሙሉ አካሉን እንደዚህ ገምተው በቅርጻ ቅርጽ በኩል እንደዚህ አድርጎታል። በሪል ደግሞ እንደዚህ ነበር ብለው አስቀምጦታል ማለት ነው። ይሄም ከ12000 እዚህ ጋር 12,000 years ago ነው የሚለው ከ12000 ዓመት በፊት የነበረ እንስሳ ነው ማለት ነው። ያው የዝሆን ዝርያ ነገር ነው። የተወሰነ ፓርቶቻቸውን በብረት ነው የደገፉት። እዚህ ጋር እንደምታዩት ቋሚ አግድም ብረት አለ። በዛ በኩል የሚታያችሁ ከሆነ እንደዚህ የወረደ ብረት አለ። በዛ አሟልተው ነው ይሄን ሙሉን የገነቡት ማለት ነው። ይሄም እዚህ ጋር ከኋላ የምታዩት 12000 ዓመት ያስቆጠረ የዳይኖሰር ወይ ደግሞ ምንም በለው ዝሆንም በለው የዝሆን አንዱ አካል ነው ማለት ነው። ሶ የዳይኖሰር ፓርቱን ይሄን ካየን ደግሞ ቀጣይ መጨረሻውን ፓርት ደግሞ ሶስተኛ ፎቅ የግብጽያንና የአውሮፓያን ደግሞ የተለያዩ ቅርጻ ቅርጾች ከእንስሳ ወተን ሐውልቶችና ወደ ድሮ የሚመልሱ ነገሮች ካሉ ደግሞ እስቲ የሶስተኛውን ፎቅ አብረን እንመለከታለን ማለት ነው። ሰብስክራይብ ማድረግ እንዳይረሳ። ይመቻች። ሶ ጋይስ ኦልሞስት ሶስተኛ ፎቅ ደግሞ መተናል። አሁን በዚህ በኩል ይመስለኛል ስለ ኢሮፕ ነው የምናየው። ከዛ በዚህ በኩል ደግሞ አፍሪካን ዘ አሜሪካን ይላል። ሶ የአፍሪካን ነው ተመራጭ የማደርገው። መጀመሪያ እስኪ ሀገራችን ኢትዮጵያ በእርግጠኝነት ከአፍሪካዎች አንጻር መኖር ያለባት ሀገር ናት። እዚህ ጋር እንደምታዩት አፍሪካን ዘ አሜሪካን ኤንድ ኤዥያን ፓሲፊክ ይላል እዚህ ጋር ከመግቢያው። እስቲ በካናዳ ትልቁ ቁጥር 1 የሆነው ሙዚየም ውስጥ ኢትዮጵያን ፍለጋ ላይ ነው ያለሁት። በካናዳ ቁጥር 1 የሆነው ሙዚየም ውስጥ ኢትዮጵያን ፍለጋ ላይ ነው ያለሁት። አብራችሁን ያፋልጉኝ። እንግዲህ ኢትዮጵያ ከሌለች እዚህ የሚያክል ሙዚየም ውስጥ እውነት ትርጉም የለም ማለት ነው። ሲጨፍሩበት የሚያደርጉት የአፍሪካን መሳሪያዎችን ነው እዚህ ጋር የሚያሳየው። ትራዲሽናል እንትናቸው ለጀልባ ደግሞ እዛ ጋር ባህር ሲሻገሩ እንደዛ የሚጠቀሙባቸው መቅዘፊያዎች ምናምን ነገር ነው ያሉት ማለት ነው። አሁን ነው ለምን እንደሆነ አላውቅም። ይሄኛው ትንሽ ጨለም ነገር ብሏል። የአፍሪካን ማበጠሪያ ምናምን ታያላችሁ እዚህ ጋር ፀጉር ማበጠሪያ በእንጨት ማለት የተሰሩ ማለት ነው። ጥንታዊ ማበጠሪያዎች ምናምን ነገር ታገኙበታላችሁ። ስፔሲፊክ አድርገው ከአፍሪካ ውስጥ የኢትዮጵያ የኬንያ የምናምን ሀገር ብለው የገለጹት ነገር የለም። ጀስት ራንደም ያስቀምጧቸው። ከዛ በተጨማሪ ደግሞ ትንሽ ላይቱ በጣም ዳርክ ሆኗል። አሮ ነው ካሜራው ላይ እንደሚታያችሁ፣ ግን እዚህ ስገቡ ግን በጣም ብራይት ሆኖ አታዩትም። ለምንድነው አላውቅም። ትንሽ ጨለም አድርጎታል እና ስፔሲፊክ ሀገራቸውን አይገልጽም። ከየት እንደመጣ ምናምን ነገር ብዙ አይገልጹም። ግን እዚህ ጋር እንደምታዩት ተንተን ብሏል ማለት ነው። የተለያዩ እጀ ስራዎች ቅርጻ ቅርጾችን ይሄ ግን ለፊሽንግ ምናምን ነገር ለማምጠቀሙ ይችላል እንጂ ስፔሲፊካሊ ለምን እንደሆነ አላውቅም። ሀገሮችን አልጠቀሱም። የዚህ ሀገር ነው የሚል ነገር የለም። እነዚህ ግን የተለያዩ ያው እንደምናውቃቸው ለብዙ ነገር የምንጠቀምባቸው እቃዎች ናቸው ማለት ነው። እዛ ጋር ለማረሻ በትንሹ የሚያሳየ ነገር አለ። እዚህ ጋር ደግሞ አለ እንደዚሁ በኢሜጅ ለእርሻ የምንጠቀምባቸው እንትኖች ነው የሚያሳዩ ማለት ነው። ኧረ ማማዬ ኢትዮጵያ ስንትና ስንት ቅርጽ እያለን እዚህ እንኳን አንድ የለንም እንዴ? እስካሁን ድረስ ኢትዮጵያ አልተገኘችም። በቃ ዝም ብለው እነዚህ ነው ኦብጀክቶች ቆጥሮ ነው 18 ሚሊዮን ያሉ ማለት ነው። ሀገር እንኳን እኮ አልጠቀሱም። እስኪ እዚህ ጋር ከአንድ እስከ ምናምን የተጠቀላለ ፍሎር ሲልቨር እቃዎቻቸውን ነው በቃ ሜንሽን ያደረጉት እንጂ የዚህ ሀገር የሚል የለም። አሁን እንዳለ ሊስቱ ላይ ሀገር ሜንሽን አያደርጉም። ጀስት ኢቭን ዓመተ ምህረት ስንት እድሜ ያለው የሚለው ነገር ብዙ አልተገለጸም። እንደምታዩት ሙሉን የተሞሉት በሰፌድ ምናምን በድስት በጋን ምናምን ነው የተሞላው እንጂ የተለየ ቅርጻ ቅርጾችን አላየሁበትም። የአፍሪካን ኤዥያን እና ኖርዝ አሜሪካን ተብሎ የተጻፈበት ማለት ነው። እዚህ ጋር እንደውም ቤት ትንሽ ኢንተረስትድ የሆነ ነገር አለ። ለማለት የሚጠቀሙበት ጣሩ ነው። እነዚህም አሉ የተለያዩ ሀገራቶች የሚጠቀሙበትን ያሳያል ማለት ነው። እዚህ ጋር አፍሪካን ብለው ጨምቀው የያዙት ይሄ ነው ማለት ነው። እስካሁን ድረስ ያየ ነው የአፍሪካን በአጠቃላይ ነው ማለት ነው። ላይክ የተለየ ስፔሲፊካሊ የዚህ ሀገር ብሎ ሁለት ሀገር ብቻ ያዩት የፔሩና ቺሊ ብለው እና ደግሞ አንድ ኖርዝ አሜሪካ ብለው የጻፉት ነው እንጂ ከዛ ውጭ የተለየ የኢትዮጵያ፣ የጋና፣ ታንዛኒያ ማን ብለው የሰሩት ነገር ምንም የለም ማለት ነው። ያመጡትም ነገር ምንም የለም ማለት ነው። ቀጣይ ደግሞ ወደ ኢሮፕ እንሂድና የግብፅን እንፈልጋለን ማለት ነው። ኢትዮጵያን ካላገኘን አትሊስት በቅርጽና በታሪክ ታዋቂ የሆነችዋ ከአፍሪካ ቁጥር 1 ይመስለኛል። እንደ ፐርሰናሊ ቁጥር 1 ትመስለኛለች ግብፅ። የግብፅን አይተን እንሄዳለን ማለት ነው። አሁን ያለነው የአፍሪካውን ወተን ወደ ኢሮፕ ነው እየሄድን ማለት ያለነው ማለት ነው። ኢሮፕ
ምን አስቀምጠዋል የሚለው ነገር አብረን እናያለን ማለት ነው። ዋው በእውነት ግን ገምቼ ነበረ። ዋው እንደምታዩት በጀርመን የሚጠቀሙባቸው ለመዋጊያ የሚጠቀሙባቸው እንትኖች ናቸው ያሉት የሽጉጥ ታይፕ። ያው ይሄ በ1863 እስከ 1867 ድረስ የሚጠቀሙባቸው የነበሩት ሽጉጦች ናቸው እነዚህ ሽጉጦች ማለት ነው። ጩቤዎች አሉ። እያንዳንዱ ነገር ኤክስፕሌን ማድረግ በጣም አድካሚና ሰዓት ስለሚወስድ ነው። ዓመተ ምህረቱ ነው ደግሞ በ1730 ዓመተ ምህረታቸውን ብቻ ሜንሽን ማድረግላችሁ ማለት ነው። አልጋ ዋው እንቺ ሲንግል ቤድ መሆን ያለባት በጣም ነው ደስ የምትለው። ኦ ማይ ጋድ ሲንግል ቤድ ከነ ልብስ ሎከሩ፣ ምግብ መብያው፣ ጠረጴዛው ምናምን ኦልሞስት በቃ ይህች መስኮቷ አንድ ቤት መሯት ማለት ነው። በቃ ድሮ የሚጠቀሙበት ቤት ነው። አትሊስት የዚህን ዓመተ ምህረት እንኳን ብናይ አሪፍ ነበረ፣ ግን ስፔሲፊክ የሆነ ዓመተ ምህረት የለውም። አብዛኞቹ የዩሮፕ ፈርኒቸር ነገር ይበዛዋል። ሶፋ ምናምን ጥንታዊ እንትን ነው። የተለየ ነገር አላየሁበትም የዩሮፕ። እዚህ ጋርም እንደዚሁ ሳህን፣ ትሪ ምናምን ነገር ነው የሚበዛው። ይሄ ሌላ ምን ኢንተረስት ነው። ሙዚየሙ በጣም የሚያምረው ከሙዚየሙ አኳያ በጣም አሪፍ ነው። ጫማ ግላዲያተር ላይ የምናያቸው ሲዋጉ ምናምን የምናያቸው ነገሮች ናቸው እነዚህ እንዳለ እዚህ ጋር ያሉት ሽጉጦች። የግብፃውያን ፈልገን ያው ማትቀረዋ ግብፅ ላይ ደርሰናል። እነዚህ የግብፃውያን ንጉሶች የሚቀበሩባቸው በእንደዚህ አይነት ወይ ነው የሚቀበሩት። አጽሞቻቸውን አስመስለው ሰርተዋል። የድሮ የግብፃውያን ንጉሶች በዚህ ወይ ነው ማለት ነው ጫፍና ጫፍ አድርገው የሚቀበሩት። ይሄ እንዳለ መቃብሮቻቸው ናቸው። እዚህ ጋር እንደምናየው የሚቀበሩበትን ወይ ነው የሚያሳየን። እንደምታዩት የታችኛዋ መቃብር አለ። ሰውየው ተጠርዞ ተኝቷል። ከዛ በተጨማሪ ደግሞ የላይኛው ይመጣና እንደ ቦክስ ይሆናል ማለት ነው። እንደዚህ ነው የድሮ ግብፃውያን ንጉስ የሚቀበሩበት መንገድ ማለት ነው። እዛ ጋር ያው ንጉሶች እንዴት እንደሚዝናኑ የሚያሳይ ምስል ነው። የሆነ የየትኛው ንጉስ አካል እንደሆነ እንደ አልጋ ላይ ተኝቷል። ሙዚቃ ሳክስፎን የሚጫወቱለታል በዛ ሰዓት ዋሽንት እንደምንለው ነው ማለት ነው። ይሄ መቃብር እዚህ ጋር ያየነው በትንሿ ቦክስ ያየናት መቃብር ያው እዚህ ጋር በትልቁ እዚህ ጋር አቁመውታል ማለት ነው። እዚህ ጋርም ድሮ አሮ ነው እንደ ፒራሚድ እንኳን አይመስልም የተወሰነች ቅርጽ ነገር ሰርተዋል። ግብፃውያንም እንደዚሁ ከሌላው ቻይኖች ከኮሪያዎች ባልተናነሰ ትልቅ ቦታ ተሰጥቷቸዋል። እንደነገርኳቸው አፍሪካን ወክላ ትልቅ እንትን ያላት ግብጽ ናት። እዚህ ጋር ማፖ አለ። ማፖን በደንብ ቼክ ማድረግ ይቻላል ማለት ነው። ሁሌ ጥያቄ የሚሆንብኝ የግብፃውያን ቶ መስቀል ሁሌ ጥያቄ ያለብኝ ግብፃውያን ላይ ያለችዋ ብዙ ጊዜ አድማጠፋ መስቀል ናት። ቶ እስቲ የምታውቁት ካላችሁ ኮመንት ላይ ትነግሩኛላችሁ። ሰዓት በኖረኝና ያንዳንዱ ነገር ኤክስፕሌን ባደረግላችሁ ደስ የነበረ፣ ግን እንደነገርኳችሁ በጣም እንደየሀገራቱ በጣም ብዙ ቦታ ስለተሰጣቸው እያንዳንዱ ነገር ኤክስፕሌን አድርጎ መጨረስ በጣም ታይም ይወስዳል ማለት ነው። እና የግብፃውያንም ልክ እንደ ቻይኖች እንዳየናቸው በግድግዳ ላይ የተሰራላቸው ነገር አለ ማለት ነው። የግብፃውያን ንጉሶች እዚህ በሚያክል ነገር እዚህ ጋር ደግሞ ግብጽ ናት። አክሱም ነው የሚመስለው እዚያ ጋር። እዚያ ደግሞ ሪል ፒክቸር ነው በሚፈለግበት ታይም ይመስለኛል። ቅርጻ ቅርጹን በሚፈለጉበት ታይም ወይ ደግሞ ያገኙት ሰዎች ፒክቸሮቻቸው እንዲሁም ግብፃውያን ሰዎች ሲያፈላለጉ የነበሩ በሰዓቱ ይመስለኛል። እዚህ ውስጥ እንደ ስፔሻሊ የተገኘው ይሄ
ቆዳ ነገር መስል ነገር አለ እና ይሄኛውን ኢሜጅ እንዳገኙ ነው የሚነገረው። እዚህ ጋር ያለው ኢሜጅ እነሱ በእንደዚህ አይነት ወይ አድርገው ሰርተውታል ማለት ነው። ሶ ጋይስ በአርኦኤም ወይም ደግሞ ሮያል ኦንታሪዮ ሙዚየም የነበረን ቆይታ ይሄን ይመስላል። እንደወደዳችሁ ተስፋ አድርጋለሁ። ቶሮንቶ በተለያዩ አጋጣሚዎች ለስራም፣ ለትምህርትም፣ ለቫኬሽንም እንዲሁም በተለያዩ ምክንያቶች ከመጣችሁ ማየት ካለባችሁ ዋነኛዎች ቦታዎች ከምላቸው ውስጥ አንዱ ሮያል ኦንታሪዮ ሙዚየም ነው። በጥቂቱ ነው በጣም ከመቶ ኦልሞስት 10% 15% ነው ያሳየው። በጣም ያላያቸው የእንስሳት ፓርቶች አሉ፣ ህፃናት መጫወቻዎች ፓርቶች አሉ፣ የተለያዩ ዳይኖሶር ፓርቶች አሉ። በጣም ብዙ ነገሮች ታዩበታላችሁ። አሪፍ ጊዜ አሳልፍ ያለው ማለት ነው። ቪዲዮ እንደምትወዱ ተስፋ አድርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ዋጓን